ስለዚህ ሜዲሲን ተምሮ የጨረሰ ሰው ሊቀጠር የሚችለው ደሞዝ ከስንት እስከ ስንት ነው? በዚህ ጊዜ ቅጥር እኮ አያዋጣም። ሌላው ሶስተኛው ሶፍትዌር ኢንጂነሪንግ ነው። ይሄ ከ11 ሺህ ብር እስከ 35 ሺህ ብር ባለው የመቀጠር ቻንስ አላችሁ። ሌላኛው ዲፓርትመንት ግቢ ውስጥ አካውንቲንግ ነው። ከሶሻል ፋከልቲ ያው ነው ግሮሱ በዛ ከሆነ ያው ተቆራርጦ መልካም የሚባል ይደርሳቸዋል። ስለዚህ የግዴታ ጥሩ ውጤት ካልሰራችሁ አትገቡ። መንግስት ከ9500 አንስቶ እስከ 10 ቤት ይከፍላል። ሶፍትዌር ኢንጂነሪንግ ከተማራችሁ ጥሩ ቻንስ አላችሁ ማለት ነው። ሰላም ክቡራን የቻናላችን ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። በዛሬው ቪዲዮ ደግሞ የምናየው ኢትዮጵያ ውስጥ በዩኒቨርሲቲ የሚሰጡ ዲፓርትመንቶችን እና ስትወጡ ደግሞ በስራ ዓለም ላይ ስትገቡ ያለውን የሳላሪ ነገር አንድ ላይ ሁለቱን አያይዘን እናያለን ማለት ነው። አብዛኞቻችሁ እንግዲህ እየተማራችሁ ከጎን ለጎን በደንብ ታስባላችሁ ብዬ የማስበው ነገር ስለ ስራችሁ ነው። በዚህ ጊዜ ማንኛውም ተማሪ አንድ ዲፓርትመንት ከመምረጡ በፊት መጀመሪያ እዛ ዲፓርትመንት ላይ ገብቼ ስወጣ ምንድን ነው የምሰራው የሚለውን ነገር ያስባል። ዛሬ ይህንን ጥያቄ በደንብ የሚመልስላችሁን ብዬ ያሰብኩትን ከብዙ ዝግጅት በኋላ ቆንጆ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጋብዛችኋለሁ። ቀጥታ ወደ ቪዲዮ ነግባ። በአንደኛ ደረጃ ግቢ ውስጥ ያሉ ምርጥ ከሚባሉ ዲፓርትመንቶች ወይም ደግሞ ብዙ ተማሪዎች ለመግባት ከሚጓጉትና ከሚመኙት አንደኛውና ዋነኛው ሜዲሲን ነው፣ ወይም ደግሞ የጤና ትምህርት የሕክምና ትምህርት ማለት ነው። ብዙ ተማሪዎች እዚሁ ዲፓርትመንት ላይ ለመግባት አንደኛ ጥሩ ውጤት መስራት ይጠበቅባቸዋል በኢንትራንሱ፣ እንዲሁም አሁን ላይ ደግሞ ፍሬሽማን ስላለ ግቢ ገብተውም መልካም ውጤት ሊኖራቸው ይገባል ወደዚህ ዲፓርትመንት ጆይን ለማድረግ ማለት ነው። ይህን ዲፓርትመንት ከገባችሁ በኋላ ያው ተሳክቶላችሁ ጥሩ ውጤት ሰርታችሁ ያው ኦብቪየስ ነው፣ ምክንያቱም ብዙ ተማሪዎች ስለሚፈልጉ የግዴታ ጥሩ ውጤት ካልሰራችሁ አትገቡም። ይህን ከሰራችሁ በኋላ ስትገቡ ደግሞ ዲፓርትመንቱ ራሱ ደግሞ የሚፈልገው ነገር አለ፣ ቻሌንጅ አለው። 7 ዓመት ነው አንደኛ፣ ትንሽ ከሌሎች ትምህርቶች ዘገየት ብሎ የማለቅ ነገር ነው ያለው። 7 ዓመት ውስጥ እንግዲህ ያው ግቢ ስትቆዩ ብዙ ቻሌንጆች ይኖራሉ። የትምህርቱ ፍሎር ደግሞ ከሌሎች አንፃር በደንብ የሚነበብና ብዙ ዝግጅትን ብዙ ለዛ ነገር ኮሚትድ መሆንን የሚጠይቅ የትምህርት አይነት ነው። ይሄን ከጨረሳችሁ በኋላ ወደ ውጭ ስትወጡ ምን ያጋጥማችኋል? ከሜዲሲን ትምህርት ጀርባ ያለው አሁን ላይ ያለው ካረንትሊ እኔ ጉግል ላይ ሪሰርቾች ሳይሆን አሁን ካረንትሊ ዛሬ ላይ በኢትዮጵያ ውስጥ አንድ ሜዲሲን ተመርቆ የወጣ ሰው በምን ያህል ብር ይቀጠራል? ከመናገሬ በፊት ብዙ ሰው በዚህን ጊዜ እየተማረ ነው። ሁላችንም በተማሪ እያለንም ያው ያልናት ነገር አለች። በዚህ ጊዜ ቅጥር እኮ አያዋጣም፣ አንቀጠርም፣ ምናምን የራሳችንን ነገር እንጀምራለን እያለን እንማራለን። አንድ ነገር ሰው የሆነ ማለት ነው ወታችሁ ይሄ ቅጥሩ ራሱ ኦፖርቹኒቲ የሚሆንበት ጊዜ አሁን በጣም ያለው ነገር ማለት ነው። ያው በቤተሰቦቻችሁ ጥሩ የሆናችሁ የተለያዩ ጓደኛ ዘመድ ምናምን ያላችሁ የተለያዩ ነገሮች ውስጥ መግባት የምትችሉ ልጆች ለእናንተ አክሰሱ ያው እንዳለ ሆኖ የራሳቸውን እድል ያው በራሳቸው የመስራት ማለት ነው። አሁን ላይ ጎበዝ የሆናችሁ ልጆች እዛም እየሰራችሁ ያላችሁ ልጆች አላችሁ ከስራው ላይ ማለትም ከተመረቃችሁ ከወጣችሁ በኋላ ግን አብዛኞቻችሁ በእርግጠኝነት ስራ ትፈልጋላችሁ እና ያው ቅጥር በፍላጎት ሳይሆን ያው ህይወት ራሱ ይመራችኋል ወደዛ መስመር እና ስትመጡ የምታገኙትን ነገር ነው የምነግራችሁ ማለት ነው። ስለዚህ ሜዲሲን ተምሮ የጨረሰ ሰው ሊቀጠር የሚችለው ደሞዝ ከስንት እስከ ስንት ነው? ከ9500 እስከ 16000 ብር ነው አሁን ላይ ያለው ማለት ነው። መንግስት ከ9500 አንስቶ እስከ 10 ቤት ይከፍላል። በግለሰብ ደግሞ ማክሲማም በቃ አሁን ላይ በኢኒሻል ይሄን እያልኩ ያለሁት መነሻ ነው ማለት እና እስከ 16 ነው ግሮሱ። ኢትዮጵያ ላይ ደግሞ ታክሱም ከፍ ያለች ናት። ስለዚህ ከዛ ተቆራርጦ እጃችሁ ላይ የሚገባውን ያው ማሰብ ነው እና ባይሆን ታክስ ሬቱን ጉግል ላይ ሰርች ማድረግ ትችላላችሁ ስንት እንደሆነ። ስለዚህ ሜዲሲን ሊከፈለው የሚችለው ከስንት እስከ ስንት ነው? ከ9500 እስከ 16000 ብር ድረስ ባለው ነው። ይሄ ስለ ሜዲሲን ነው። ግን እያደጋችሁ ስትመጡ የተለያዩ ስኪሎች ሲኖሯችሁ ስራችሁ በትምህርታችሁ ስታሳድጉት ወደ ስፔሻላይዜሽን ስትሄዱ ያው በጣም የተሻለ የሚባል ነው። እሱ ሀቅ ነው። ግን ኢኒሻሊ ያለውን ፋክት ነው ያነገርኳችሁ ማለት ነው። ወደ ሁለተኛው ዲፓርትመንት አብዛኛው ተማሪ ያው ግቢ ውስጥ የሚፈልገው ፋርማሲ ነው። ከዚህ ጋር በተያያዘ ከፍተኛ ውጤት ላላቸውም ነው አሁን ላይ ፍሬሽማን ላይ የሚሰጠው ማለት ነው። ፋርማሲ ስትገቡ ደግሞ የሚያጋጥማችሁን ልንገራችሁ። ፋርማሲ ያው እስከ 5 ዓመት ይፈጃል አሁን ላይ ለመጨረስ ተምሮ አንድ ሰው እና ፋርማሲ ከወጣችሁ በኋላ አድቫንቴጁ ምንድነው መሰላችሁ? ፋርማሲ ላይ
ወደፊት ገንዘብ ምናምን ሲኖራችሁ የራሳችሁን ፋርማሲ ለመክፈት ፍቃድ ምናምን ለማግኘት ከመንግስት በቀላሉ የፋርማሲ ወረቀት ካላችሁ ዲግሪ ካላችሁ በዚህ ታገኛላችሁ። ግን አሁን ላይ ካረንትሊ አንድ ፋርማሲስት ልቀጠር ቢል በግለሰብ ፋርማሲዎች ሊሆን ይችላሉ፣ በመንግስት ከስንት እስከ ስንት ነው የሚለው ከ8,000 እስከ 14,000 ብር ሊቀጠር የሚችሉ እውነታው ይሄ ነው። እሱም የሚያደግ ነው ወደ ተለያዩ ነገሮች ማሳደግ፣ ወደ ኬሚስትነት፣ ወደ ቅመማው፣ ወደ ተለያዩ ነገሮች ማሳደግ ትችላላችሁ። ወደ ጤና ነኩም ደግሞ አጋድላችሁ መማር ትችላላችሁ ማለት ነው። ስለዚህ የፋርማሲ ሰለሪ ከ8,000 እስከ 14,000 ነው ማለት ነው። ሁለተኛ ደረጃ ላይ እሱ ነው። ኦኬ ሌላው ሶስተኛው ሶፍትዌር ኢንጂነሪንግ ነው። ይሄ በጣም የሚፈለግ ዲፓርትመንት ነው። ዘመናዊ ነው። ጊዜው የሚፈልገው ዲፓርትመንት ነው። እንደዛም ሆኖ ግን ኢትዮጵያ ውስጥ ሳላሪው ከ11,000 ብር እስከ 35,000 ብር ባለው የመቀጠር ቻንስ አላችሁ። መንግስት ያው ለተለያዩ ፐርፐስ ሲፈልግ ሶፍትዌር ኢንጂነሮችን ይቀጥራል። መንግስትም ግለሰቦች በብዛት ይቀጥራሉ። በቃ ድርጅቶች፣ የተለያዩ ድርጅቶች ይቀጥሯቸዋል። በዚህ እስከ 35,000 ይከፈላቸዋል። ይሄ ማለት በጣም ጥሩ ነው ማለት ነው። በጣም የተሻለ ነው። እስከ ያው 20 ከዛም በላይ ከተከፈላችሁም ጥሩ ነው። ግሮሱ በዛ ከሆነ ያው ተቆራርጦ መልካም የሚባል ይደርሳቸዋል። ስለዚህ ሶፍትዌር ኢንጂነሪንግ ከተማራችሁ ጥሩ ቻንስ አላቸው ማለት ነው። በዛ የራሳችሁን ነገር ደግሞ መስራታቸው አይቀርም። በሱ ሞር ኦፕን ስለሆነ ኦንላይን ላይ መስራት ስለሚችሉ ማለት ነው። ስለዚህ ሶስተኛ ላይ እሱ አለ። አራተኛው ኮምፒውተር ሳይንስ ሲኤስ። ይሄ ደግሞ ያው ከ6,000 እስከ 12,000 ባለው የመቀጠር ቻንስ አላቸው። ሲኤስ ተማሪ ያው ሲኤስን የሚገባው እቀጠራለሁ እያለ አይደለም፣ ኦብቪየስ ነው። ብዙ ነገሮችን ለመስራት ብዙ ኦንላይን ነገሮችን ሞከራለሁ እያለ ይገባል። ስለዚህ በሱ ደግሞ የራሳችሁን እስከምትጀምሩበት ደግሞ እስከ ለጊዜው ልቀጠር ብትሉ ከ6 እስከ 12 ባለው ኢኒሻሊ ታገኛላችሁ። ከዛ ወዲያው የሚያድግ ነው። እሱ ደግሞ እየጨመረ እስከ 16 እስከ 20 ሺህ እንደዛ እየሆነ ይሄዳል ማለት ነው ሳላሪ። ስለዚህ ልቀጠር ብትሉ በድርጅቶች ያለው ፋክት ይሄ ነው። ሌላኛው ዲፓርትመንት ግቢ ውስጥ አካውንቲንግ ነው። ከሶሻል ፋካልቲ ያው አካውንቲንግ ፋይናንስ ብዙ ተማሪዎች ይመርጣሉ። አካውንቲንግ ተምራችሁ ለመጨረስ ያው በ4 ዓመት ነው የሚፈጀው። አሁን ከፍሬሽማን ጋር አካውንቲንግ ፕሮ ነው። ባንኮች ላይ ድርጅቶች ላይ መግባት ቻንስ አላችሁ። ግን ደግሞ ስሞል የሆኑ ድርጅቶች ላይ ምናምን ከገባችሁ ደግሞ ሳላሪ በዛው ልክ ሊወርድ ይችላል። ላይክ ከ5,000 እስከ 15 ባለው አካውንቲንግ የመቀጠር ቻንስ አላችሁ ማለት ነው። ኔክስት ዋን አግሪካልቸራል ፊልዶች ናቸው። አግሪካልቸራል ፊልዶች ደግሞ ጥሩ የሚባል እንትን አለው አሁን ላይ በጣም ለምሳሌ አግሮ ኢኮኖሚክሶች፣ አግሪካልቸራል ቢዝነስ፣ የተለያዩ የአግሪ ፊልዶች በጣም ብዙ ናቸው። ዩኒቨርሲቲ ላይ የሚሰጡ በጣም ብዙ ናቸው። የአግሪካልቸር በጣም ትልቁ ጥቅም ምንድን ነው? ኤንጂኦዎች ተመራጭ ናቸው። ለኤንጂኦዎች ተመራጭ ናቸው። ወይም ደግሞ ኤንጂኦ ማለት ነን ገቨርንሜንታል ኦርጋናይዜሽኖች ማለት ነው። መንግስታዊ ያልሆኑ ድርጅቶች ሲቀጥሯችሁ በውጭ ሳላሪ በውጭ ስታንዳርድ ምናምን ስለሚቀጥሯችሁ ጥሩ ነው የሚሆነው ደሞዛቸው። ግን በእኛ ሀገር ደግሞ በአግሪካልቸር ልቀጠር ካላችሁ ደሞዙ ከ6,000 እስከ 11,000 ብር ነው ያለው። ሌላው ኢንጂነሪንግ ነው። ኢንጂነሪንግ ደግሞ የተለያዩ ኢንጂነሪንጎች አሉ። መነሻ ደሞዙ እንዳልኳችሁ ከላይ እንዳልኳችሁ በዛው መሰረት ከ9 እስከ 15,000 ባለው የመቀጠር ቻንስ አለ። ሌላው ኤጁኬሽናል ፊልዶች ናቸው። ትምህርት አሁን ባዮሎጂ የምትማሩ ኬሚስትሪ ምናምን ማቴማቲክስ እንደዛ እነሱ ደግሞ ከ7,000 እስከ 10,000 ብር ኢኒሻል ሊሆን የሚችለው በጣም የግል ትምህርት ቤቶች ላይ ምናምን። መንግስትም እዛው ነው። መንግስት 74 75 እንደዛው ከ7,000 እስከ 10,000 ባለው ሬንጅ ነው የመቀጠር ቻንሳቸው። ጥሩ የሚባለው ዲፓርትመንት ሌላው ሆቴል ማኔጅመንት ነው። እሱ ከ10,000 እስከ 15,000 ኢኒሻል ደሞዝ አለው። ሆቴል ማኔጅመንት በጣም የሚፈለግ ሙያ ነው። አሁን ላይ ብዙ ሆቴሎች ይፈልጓቸዋል በዚህ ሙያ ከተመረቃችሁ። ሌላው ደግሞ ጆርናሊዝም ነው። ይሄ ደግሞ ያው ውድም ነው ጥሩም ነው። አሁን ላይ ጆርናሊዝም ጋዜጣ ነክ ትምህርቶችን ሊንግዊስቲክ ጋር በተያያዘ ከተማራችሁ እነዚህ ሶሻል ፊልዶች የሚፈለጉ ናቸው። ደሞዛቸው ከ8,000 ይጀምራል እስከ 17 ድረስ ሊሄድ ይችላል። አንድ የተረሳ ላው ነው ወይም ደግሞ የህግ ትምህርት በጣም የሚፈለግ ነው። ከ13,500 እስከ 18,000 ብር ድረስ የመከፈል ቻንስ አላችሁ ላው ከጨረሳችሁ እና ይህንን አስቡበት። ላውም 5 ዓመት ይፈጃል ለመማር። ስለነዛ ዲፓርትመንቶች ዲቴል ካስፈለገ በደንብ እሰራላችኋለሁ ቪዲዮዎች። ስለ እያንዳንዱ ነገሮች ቁም ነገር የምታገኙበት ቻናል ነው። ቢአወር ፋሚሊ ኬፕንታችሁ ይሳስ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እዚች ጋር ቀኝ ተቷንኩ። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ።